ሰላም ሰላም ዩናይትዳውያን እንዴት ናችሁ? ቤተሰቦቻችን ሁሉ ሰላም ተገኘን። ዛሬ የምንነግራችሁ መረጃ የሚሆነው በተለይ አንዱ ዜና ደስ አይልም። የዶርጉን ዜና አይ ቲንክ ሰምታችሁታል ብዬ አስባለሁ እና ዶርጉን ዩናይትድ ያጠዋል። ለምን ያህል ጨዋታ ተጫዋቹ ከሜዳ ይርቃል? የትኞቹ ጨዋታዎችስ ያመልጡታል? ዩናይትድ ይህንን ተጫዋች ለመተካት በቀጣዮቹ 3 ቀናት የጥር የዝውውር መስኮት ከመዘጋቱ በፊት ለማምጣት ያቀደውስ ተጫዋች አለ ወይ? ክለቡ ምን እያሰበ ነው ለሚለው ከመረጃዎቻችን ምላሽ ልሰጣችሁ እንዲሁ ሙከራ አደርጋለሁ። የዩናይትድ ቀጣይ ጨዋታዎችን በተመለከተም እንዲሁ መረጃ አለኝ። ክለቡ ማሻሻል ያለበት ነገር ምንድን ነው? የጃንዋሪ ወር 3 ምርጥ ተጫዋቾች እጩ ሆነዋል። የዩናይትድ ያለፈው ክረምት የዝውውር መስኮት ላይ የመጡ ተጫዋቾች በዩናይትድ ቤት እያሳደሩ ስላሉት በጣም ላቅ ያለ ተጽዕኖን በተመለከተም እንዲሁ ዳታን አስደግፈን ስለ ክለባችን ወቅታዊ ሁኔታ የምናወራበትም የፕሮግራማችን ሌላኛው አካል ነው። ከብሩኖ ፈርናንዴዝ ጋር በተያያዘ ትላንት በጣም አስገራሚ የሆነ የኢኔዮሶችን የሚያስደነግጥ የደሞዝ ፍላጎት ተጫዋቹ ጠየቀ ተባለ። ይሄ መረጃ ምንድን ነው? በዝርዝር ያወራው ነገር እውነት ማንቸስተር ዩናይትድ የዚህን ተጫዋች ኮንትራት ለማራዘም ደሞዙን መጨመር አለበት ወይ ስለሚለውም መረጃውን መሰረት አድርገን እናወራለን። ሀሳባችን በግል እንዲሁ እንሰጥበታለን። የተለመዱ የዝውውር ዜናዎቻችንም እንደተጠበቁ ናቸው ቤተሰቦቻችን እና የዶርጉ ምትክ ስለሚባለው ተጫዋች የምናደርሳችሁ መረጃ እንዳለ ሆኖ በዩናይትድ የአማካይ እና የአጥቂ ስፍራ ላይ ስለወጡ ተጫዋቾች እነግራችኋለን። አዲስ የተሰማ አንድ ይፈልጋሉ የተባለ አንድ ተጫዋች አለ። ያ ደግሞ አርተን አማራጭ አድርገው ነው የያዙት ዩናይትዶች ተብሎ ተገልጿል። ልጁ ማን ነው? ከመረጃዎችን ታገኛላችሁ። ቤተሰቦቻችን እንደተለመደው ከእናንተ የምንፈልገው ፍቅርና ላይክ ማድረግ ብቻ ነው። ሀሳብ አስተያየት፣ እንዲሁም ጥያቄዎቻችሁን በኮሜንት እያሰፈራችሁ እንድትከታተሉኝ በጋብዛለሁ። መልካም ቆይታ። የማንቸስተር ዩናይትድ የወሩ ምርጥ ለመባል 3 ተጫዋቾች በእጩነት ተይዘዋል። እነዚህ 3 ተጫዋቾች ማቲያስ ኩኛ አንደኛው ነው። የጃንዋሪ ወር ምርጥ ተብሎ ለመመረጥ ነው እንግዲህ እነዚህ ተጫዋቾች እጩ ነው የተያዙት። ብሩኖ ፈርናንዴስ ሁለተኛው ተጫዋች ነው። እንደዚሁም ፓትሪክ ዶርጉ ሶስተኛው የጃንዋሪ ወር ምርጥ ተጫዋች ተብሎ ለመመረጥ በዩናይትድ በኩል የተያዙ ተጫዋቾች ናቸው ማለት ነው። የተጫዋቾቹን ስታት ስናይ እንደው በዚህ ባሳለፍነው ወር ላይ ምን አስተዋጽኦ አበረከቱ ለክለቡ የሚለውን ዛሬ ጃንዋሪ 28 ነው። በጃንዋሪ ወር ባደረግናቸው ጨዋታዎች 3ቱም ተጫዋቾች በጣም አስደናቂ የሆነ ወር ነው ማሳለፍ የቻሉት። ለምሳሌ ማቲያስን ኩኛ ብናይ 3 ጎልና እንደዚሁ አሲስት ማድረግ ችሏል። ብሩኖ ፈርናንዴዝ 4 አሲስት አለው በጃንዋሪ ወር ብቻ። እንደዚሁም ፓትሪክ ዶርጎ 2 ጎሎችን ማስቆጠር ችሏል። በጣም አስደናቂ የሆኑ ጎሎችን ነው ባለፉት 2 ተከታታይ ጨዋታዎች ላይ ማስቆጠር የቻለው። ስለዚህ ምናልባት የዚህ ወር ተረኛ ማቲያስ ኩኛ የመሆን እድል አለው የሚል እኔ የግል ግምት አለኝ። ምክንያቱም ማቲያስ ኩኛ 3 ጎልና አሲስት ያለው ተጫዋች ከመሆኑ አንጻር፣ ከዛ ውጭ ደግሞ ባለፉት 9 የፕሪሚየር ሊግ ጨዋታዎች ላይ ኩኛ 6 ጎልና አሲስት ማድረግ ችሏል። ተጫዋቹ አሁን በመጠኑም ቢሆን እንደው ለማንቸስተር ዩናይትድ ለምን እንደፈረመ በደንብ አድርጎ እያሳየ ነው። ተቀይሮ እየገባ አሲስት እያደረገ ነው። ጎልም ማስቆጠር ችሏል። አርሰናል ላይ በጣም አስደናቂ ጎል ነው ያስቆጠረው። ጥሩ ያለፉት 9 ጨዋታዎችን ማድረግ ችሏል ማለት ነው። 4 አስቆጥሮ 2 አሲስት አድርጎ ነው 6 ጎልና አሲስት ያለው። 14 የሚታወቅበት ትሬድማርኩ የሆነው ደግሞ ስኬታማ የሆነ ድሪብል ማስመዝገብ ችሏል ማለት ነው ኩኛ እና የዚህ ወር አይ ቲንክ የሚገባው ተጫዋች ነው፣ ይሸልማል፣ ይህን ሽልማት ያገኛል የሚል ግምት አለኝ ቤተሰቦቼ። አጠቃላይ ግን ዝውውር ምን ያህል አንድን ቲም እንደሚቀይር ትልቁ ማሳያም ነው ብዬ ነው ኩኛን ጉዳይ የምወስደው። በቀላሉ የማየው ዝውውር አይደለም። እሱ ብቻ አይደለም፣ ከሱም በላይ እንዲሁ ፐርፎርም የሚያደርግና እንደውም ዛሬም የወሩ ምርጥ ለመባል ስሙ ያልተጠቀሰው ብሪያን ምቡሞ አለ። ለምን እንዳላካተቱት እኔ አልገባኝም። በእርግጥ ከዚህ በፊት ተሸልሟል ብዙ ሽልማቶችን፣ ምናልባት አሁን ለሌሎች ተጫዋቾች ለመስጠትም ሊሆን ይችላል። እና ማንቸስተር ዩናይትድ አሁን ትልቁ ቁም ነገሩ ምንድን ነው? በፕሪሚየር ሊጉ ፕሮቭን የሆኑ እና በደንብ ብቃታቸው የተረጋገጡ ተጫዋቾችን ማስፈረም ምን ያህል አንድን ቲም ሊቀይር እንደሚችል ትልቅ ማሳያ አድርጌ ነው የምወስደው። ይህን ስል ግን
በቁጥር አስደግፌ ነው የምነግራችሁ። ዩናይትድ ይሄን ታውቃላችሁ ቤተሰቦቻችን። አሁን በፕሪሚየር ሊጉ 15 ቀሪ ጨዋታዎች አሉ። የፕሪሚየር ሊጉ ጨዋታዎች ሊጠናቀቁ ማለት ነው። ገና 15 ቀሪ የፕሪሚየር ሊግ ጨዋታዎች እያሉ ማንቸስተር ዩናይትድ ያስቆጠራቸው የጎል መጠኖች አምናው ላይ ለመስተካከል ፕሪሚየር ሊጉ ሲጠናቀቅ ዩናይትድ አምና ያጠናቀቀው 44 ጎል አስቆጥሮ ነው በሩበን አሞሪም ስር። አሁን ዘንድሮ ደግሞ 44 ጎል ላይ ለመድረስ ዩናይትድ 3 ጎል ብቻ ነው የሚቀረው እያልኳችሁ ነው ቤተሰቦቻችን። አያችሁ 44 ጎል ላይ ለመድረስ 3 ጎል ብቻ ይቀረዋል። እስካሁን ድረስ በተደረጉ የፕሪሚየር ሊግ ጨዋታዎች ማንቸስተር ዩናይትድ ያስቆጠራቸው የጎል ብዛት አሁን 41 ደርሰዋል ማለት ነው። ገና 15 ቀሪ ጨዋታዎች እየቀሩ ማለት ነው። እንግዲህ ይሄ በቡድኑ ውስጥ ምን ያህል ማጥቃት ባህሪ ያላቸው ተጫዋቾች መምጣታቸው ብሪያን ምቡሞ በተለይ ማቲያስ ኩኛ መፈረም ቲሙን እንዴት እየቀየረው እንደሆነ ከተለያዩ ቦታዎችም እንደዚሁ ተጫዋቾች ጎሎችን ማስቆጠራቸው እነ ካሳሜሮን፣ ዶርጎ፣ ብሩኖ ፈርናንዴስ ተሳትፎ ማድረጋቸው የቲሙን የጎል አጠቃላይ ማግባት ቁጥር ከፍ እንዳደረገው እና ምን ያህል ፊት መስመሩ ዩናይትድ አስፈሪ እንደሆነ ማሰብ ትችላላችሁ። እና የአምናውን የጎል ማግባት ቁጥር በቀጣዮቹ ጨዋታዎች ላይ ዩናይትድ በቀላሉ እንደሚያልፈው ትረዳላችሁ ወይ? ከሁለት ጨዋታ በኋላ ማንቸስተር ዩናይትድ ከአምናው የበለጠ ጎሎችን ቀሪ 13 የፕሪሚየር ሊግ ጨዋታዎች እየቀሩ ቲሙ የሚያስቆጥርበት እድል በጣም ሰፊ ነው ማለት ነው። ይህም በጣም ጥንቃቄ የተሞላበት ቁጥሮችን መሰረት ያደረገ በጣም በተጠና መልኩ የተደረጉት በተለይ ሁለቱ ዝውውሮች ለዩናይትድ የፊት መስመር የጎል ማግባት ችግር መፍትሄ መሆናቸውን ያረጋገጥንበት ዝውውር ነው ብዬ ማንሳት እንደዚሁ እዚህ ጋር እወዳለሁ። ቤተሰቦቻችን ብሪያን ምቡሞ እስካሁን ድረስ ለዩናይትድ 9 ጎል አስቆጥሮ እንዲሁም 1 አሲስት ማድረግ የቻለ ተጫዋች ነው። ማቲያስ ኩኛ 5 ጎል አስቆጥሮ 2 አሲስት በአጠቃላይ አድርጓል። የሁለቱን ተጫዋቾች አዳዲስ ፈራሚዎቹን ብንደምር ማለት ነው ቤተሰቦች፣ ለምሳሌ ሼሽኮንም እዚህ ጋር እናካተው። ሼሽኮ 5 ጎል አስቆጥሮ እንዲሁ 1 አሲስት ነው ማድረግ የቻለው። ስለዚህ የተጫዋቾቹን አጠቃላይ ጎል ከደመርን 19 ጎሎችን አስቆጥረዋል አዳዲስ ፈራሚዎቻችን ማለት ነው። እና 4 ጎሎችን ደግሞ አሲስት ማድረግ ችለዋል። በአጠቃላይ 19 ጎል 4 አሲስት ማለት ነው። ክረምት ላይ ያስፈረምናቸው ተጫዋቾች እዚህ ላይ በቀላሉ እነኚህ ልጆች አሁን ሲዝኑ ሲጠነቀቅ ከ30 እስከ 40 ያህል ጎሎችን የማስቆጠር አትሊስት በትንሹ 30 ጎሎችን የማስቆጠር እድል አላቸው። ሌሎችንም አሲስቶች የማድረግ እንዲሁ ተጨማሪ እድል አላቸው ሶስቱ። የነኚህ ተጫዋቾች ጎል እና አሲስት ደግሞ ቡድኑን በተሻለ ደረጃ በፕሪሚየር ሊጉ ይዞ እንዲያጠናቅቅ እንደሚረዳው በእርግጠኝነት ማውራት እችላለሁ ማለት ነው። እና እንደዚህ አይነት ዝውውሮችን ነው ዩናይትድ ማድረግ ያለበት እውነት ለመናገር። በቀጣይም ክለቡን የምደግፈው እና ኢኔሶች እንደው በዩናይትድ ቤት አመጡት ብዬ እንደ ትልቅ ለውጥ አድርጌ የምወስደው ነገር በከፍተኛ ደረጃ በጥንቃቄ ዝውውሮችን ከመፈጸም አልፎ እንደው ለስቶፕ ጋፕ የሆኑ ጊዜያዊ መፍትሄ የሆኑ ዝውውሮችን ክለቡ ባለመፈጸሙ እና ገንዘቦችን ባለማባከሉ እውነት ለመናገር አሁንም ስቲል ዩናይትድ ክፍተት አለበት እኮ ከየትኛውም ክለብ በላይ ብዙ ክፍተቶች ያሉበት ቡድን ሆኖ ሳለ ግን ስቲል አሁንም በዝውውር መስኮቱ ላይ የአጭር ጊዜ ተጫዋች እንኳን አናመጣም በሚል ኢኔዎሶች የወሰዱት አቋም ተቀምጠው ማየት ነው እኛ የምንፈልገው። አሁን ማስፈረም ያለብንና በክረምቱ እንደዚሁ ልናመጣ በዋነኛነት የያዝናቸው ተጫዋቾች በክለቦቻቸው አማካይነት ለመሸጥ ገበያ ላይ ወጥተው እንድንገዛ ካልተጋበዘን በስተቀር እነኛ ተጫዋቾች ማርኬቱ ላይ አቬይለብል እስካልሆኑ በስተቀር እስከ ክረምት ድረስ እንጠብቃለን እንጂ በዘፈቀደ እንደው ክፍተት ስላለብን በሚል ብቻ ተጫዋቾችን ለማምጣት ወደ ማርኬቱ አንወጣም በሚል አቋም ይዘው ኮነር ጋላገርን አሳልፈው ለሌሎች ክለቦች ሰጥተዋል። አሁንም አማካዮችን እንዲሁ የማስፈረም እነ ሩቬን ኔቬስን ጨምሮ እድሎች ነበሯቸው። ግን ስቲል እስካሁን ድረስ የነኝን ተጫዋቾች ዝውውር ለመፈጸም ክለቡ ወደ ገበያው ወጥቶ የተጨበጠ እንቅስቃሴ አላደረገም። የሚታመኑ የዜና ምንጮች ነው ይሄን እያሉ ያሉት። ቤተሰቦቻችን አላቅም። አሁን የዝውውር መስኮቱ አልተዘጋም። ገና ጥቂት ቀናቶች አሉ። እስከዛ ቀናቶች ድረስ ምን ሊፈጽሙ እንደሚችሉ ባላቅም፣ ግን እስካሁን ድረስ በጣም ጥንቃቄ የተሞላበት የዝውውር አካሄድ እየሄዱ ነው። ይሄ ደግሞ ኢነርጂ እንትን እንዲሉ ያደርጋቸዋል። በተለይ ኢኮኖሚያቸውን በደንብ አድርገው እንዲቆጥቡ ዝውውር ላይ ማለት ነው። ኦፍኮርስ ክለቡ
በስቶፕ ጋፕ የሆነ ገንዘብ አውጥቶ ተጫዋቾችን ከሚያስፈርም ይልቅ እነኛን ገንዘቦች ክረምት ላይ ለትልልቅ ዝውውሮች እና የቡድኑን ክፍተት በደንብ በአግባቡ ለረዥም ዓመታት መድፈን የሚችሉ ዝውውሮችን ለማድረግ ቢጠቀምበት ነው የተሻለ የሚሆን የሚመስለው ማለት ነው። እና ለኢኔሶች ክሬዲት መስጠት ካለብን እውነት ለመናገር መስጠት ካለብን ኢቨን ለሩበን አሞሪምም ቢሆን ምክንያቱም እሱም ተሳትፎ አድርጓል እነዚህ ተጫዋቾች መፈረም ለዶርጉም በሉት ለብሪያን ምቦሞም በሉት በሱ ጊዜ ነው የመጡት። ማቲያስ ኩኛም በሱ ፍቃድና በሱ ይሁንታ የመጡ ተጫዋቾች ናቸው። ኦፍኮርስ አውቃለሁ አሁን ክለቡ ከኢኔዎስ ወደ ቡድኑ መምጣትና ድርሻ ባለቤትነት ከመያዝ በኋላ በጣም ዳታ ላይ መሰረት ያደረገ ዝውውሮችን መፈጸም እየቻለ ነው። ዓለማችን ላይ ካሉ በጣም ትላልቅ ከምንላቸው ክለቦች መካከል አራት ይሄ ሱፐር የሆነ የዳታ መረጃዎችን ተጠቅመው ዝውውር ከሚያስፈርሙ ከሚፈጽሙ ክለቦች መካከል አሁን ዩናይትድ አንዱ ሆኗል። አራት ነው የተባሉ እና በሺዎች የሚቆጠሩ በመላው ዓለም የሚጫወቱ ይሄ ቴክኖሎጂው በደንብ ያለበት በደንብ እግር ኳሱ ላይ ትኩረት ተደርጎ የሚሰራባቸው ሊጎች ላይ ያሉ ተጫዋቾች በመቶ ሺዎች የሚቆጠሩ ከዛም በላይ ምናልባት ሊሆን ይችላል። ስታቱ ዳታው አላቸው ከሌሎች ክለቦች በተለየ ነው ተብሎ የተገለጹ እነኚህ አራት ክለቦች ከአራቱ አንዱ ማንቸስተር ዩናይትድ ነው። ይሄ እንዲሆን ያደረጉት ደግሞ ኢኔሶች ናቸው። ለዛ ነው ኢኔሶችን ከዚህ በኋላ በዝውውር መስኮቱ ላይ በሚያደርጓቸው እንቅስቃሴዎች በሙሉ ልናምናቸው ይገባል እና እንደዚህ አይነት ጥሩ ዝውውሮችን ምንፈጽም ከሆነ እንደው አሁን የጥር ዝውውር መስኮቱን አባከን ነው እንጂ ምናልባት ተጫዋች ለመሸጥ ማርኬቱ ላይ ባለመውጣቱ ምክንያት ሊሆን ይችላል። ይሄ አንድ ሰበብ ሊሆን ይችላል። ኢኔዎሶች ተጫዋች ያላስፈረሙበት ምክንያት ብለን እንደው ልንረዳቸው የምንችልበት ግን ዩናይትድ ምን ያህል ክረምት ይፈልጋል? እንደው በፍጥነት ተገንብቶ ቡድኑ ቶሎ ቢጠናቀቅና ዩናይትድ በደንብ ተፎካካሪ ቢሆን ብናየው ደስ ይለን ነበር። ይሄ የጥር የዝውውር መስኮት ባክኗል ያልኩበት ትልቁ ምክንያት ሌሎች ክለቦች ቢሆኑ ሲጠቀሙበት እንዲሁ ስላየው ነው። ቤተሰቦች ለምሳሌ ሲቲ ባለፈው የጥር የዝውውር መስኮት በጣም ብዙ ብር አውጥቶ ተጫዋቾችን አስፈርሟል። ሊቨርፑልም እንደዚሁ የሚያስፈርምበት እድል አለ። ሌሎች ሰፋ ያሉ ኦፕሽኖች ቢኖሯችሁ እና የገንዘብ አቅሙ ቢኖራችሁ ዩናይትድ አሁንም ቢሆን መፍትሄ ሊሆኑ የሚችሉ ተጫዋቾችን ማስፈረም ይችል ነበር፣ በጣም ሎው በሆነ ኮስት ማለት ነው። ግን ያው እነሱ ትርፋቸውንም እንደው ከዚህ በኋላ ዩናይትድ የገንዘብ ኪሳራም እንዳይደርስበት በጣም በጥንቃቄ እየሰሩ ስለሆነ ግን ሲቲ ቤት የተወሰደውን ሪስክ ሊቨርፑል ቤት የተወሰደውን በጥር የዝውውር መስኮት ብዙ ገንዘብ አውጥቶ ተጫዋቾችን ማስፈረም እና አንዳንድ ጊዜ ፊርማ ደግሞ ቁማር ነው ታውቃላችሁ። ኢቨን ክረምት ላይ ያን ያህል ገንዘብ ያወጣው ወደ 500 ሚሊዮን ዩሮ ያወጣው ሊቨርፑል ኦልሞስት በግማሽ ተጫዋቾች አሁን ቁማር ተበልቷል ማለት ይቻላል። አንዳንድ የዝውውሮች በጣም 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 እንትን ናቸው፣ ሪስክ አላቸው። የመሳካት እድል እንዳላቸው ሁሉ ያለመሳካት እድላቸውን በጣም ሰፊ ነው እና ዩናይትድ እንደው ግንባታውን አላፋጠነውም። በዚህ ምክንያት ትንሽ ያዝ ጎተት አድርጎታል እንጂ አሁን የጥር የዝውውር መስኮት ሁለት ተጫዋቾች ቢያንስ ብናመጣ የተወሰነውን ፓርት አያችሁ ቀዳዳዎቻችንን ሸፈነን ማለት ነው። ስለዚህ ዩናይትድ ቶሎ ይገነባል። አሁን ቀጣይ ክረምት ላይ ነው የምንጠብቀው ዩናይትድ አማካይ እንዲያመጣ፣ ዩናይትድ ተከላካዮችን እንዲያመጣ፣ ምናልባት ሼሽኮን የሚረዳ አጥቂ እንዲያመጣ፣ ሴንተር ባክ ሃሪ ማጓየር የሚተካውን ተከላካይ እንድናመጣ አያችሁ ክረምት ላይ ነው የምንጠብቀው ማለት ነው። ክረምት ላይ ደግሞ እነኝን ሁሉ ቦታዎች ላይ በአንድ ጊዜ ሸፈነን ተጫዋቾችን እንዲሁ ማዛወርና እነኛን ቦታዎች መድፈን ቡድን መገንባት አንችልም። ይሄን በእርግጠኝነት መናገር ይችላሉ። ምክንያቱም እንደ ሊቨርፑል ማንቸስተር ዩናይትድ 500 ሚሊዮን ፓውንድ ለዝውውር ባጀት የሚመድብ ቡድን አይደለም። ይሄን እንደው አስረግጦ መናገር ያስፈልጋል ቤተሰቦቻችን። የክረምቱ የዝውውር መስኮት ባጀታችን በራሱ በአውሮፓ ሻምፒዮንስ ሊግ ተሳትፎ መወሰዱ እርግጥ ነው። ስለዚህ ይህን ካላደረግን ደግሞ ግዴታ ዩናይትድ በቀጣዩ አሰልጣኝ አዲሱ አሰልጣኝ የሚሆን ብቻ በማይክል ካሪክ እየተመራ ቡድኑ በደንብ ተገንብቶ የዋንጫ ተፎካካሪ እንዲሆን ቀጣይ ሁለት የዝውውር መስኮቶች ሊያስፈልጉ ነው ማለት ነው። ሲያያቸው ወይ ቀጣይ 2 ዓመታት ልንጠብቅ ነው ማለት ነው እና ይሄ ሳይክሉ መራዘሙ እንደ ድክመት ነው የሚባለው። ትንሽ ያልተመቸኝ ነገር ነው። የክለቡ አመራሮች ቶሎ ብለው ፊት መስመሩን አሁን እንዳጠናከሩት ደግሞ አማካይ ክፍሉን ደግሞ በፍጥነት ቢያጠናክሩት እና አትሊስት በ2 ዓመት ውስጥ አንድ ጥሩ ቡድን ገንብቶ የዋንጫ ተፎካካሪ ማድረግ ቢቻል መልካም ይመስለኛል። ግን አሁንም ቀጣይ ክረምት ላይ ደግሞ አማካዩን ብቻ ሸፍነን 2 ጥሩ ተጫዋቾችን አምጥተን በደንብ በዝውውር ማርኬቱ ላይ በአማካይ ፊርማ ላይ ተሳትፈን ደግሞ የተከላካይ መስመሩን ችላ የምንለው ከሆነ የቤንጃሚን ሼሽኮን
የሚረዳው ሰፖርት የሚያደርገውን ተጫዋች አጥቂ ቦታ ላይ የክንፍም ተጫዋች እየፈለገን ነው ግራ ቦታ ላይ እነኛ ቦታዎችን ችላ የምንላቸው ከሆነ ቲሙ ኦፍኮርስ እየተጠናከረ ቢሄድም ግን የተሟላ ቲም ላይሆን ይችላል የሚለውን ለማንሳት ነው። ኤኒዌይስ ግን አሁን ስለ ኩኛ እና ስለ ማንቸስተር ዩናይትድ ብዙ ጎል ማስቆጠር በዚህ ሲዝን ምክንያት ለመግለጽ ያነሳሁት ሀሳብ ነው። የተሳካ የሆኑ ዝውውሮች ምንጊዜ ቢሆን አንድን ቲም ውጤታማ እንዲሆን ያደርጉታል የሚለውን ሀሳብ ይበልጥ ለማጠናከር ነው። ቤተሰቦቻችን አሁን እዚህ ጋር ትላንት እኔ እንዲሁም ዜና ላይ ያላካተትኩላችሁም ምክንያቱም እኔ ሰርቼ ዜናውን ካጠናከኩ በኋላ ነበር መረጃው የወጣው። ግን በጣም የሚያስደነግጥ ነው የዶርጉ ጉዳት ጉዳይ ማለት ነው። አርሰናሉ ጨዋታ ተጫዋቹ ይህን ያህል በጣም ረዥም ሳምንታት ከሜዳ የሚያገለው ጉዳት ነው ብለን አልጠበቅንም ነበር። ለዛ ነው ትላንት ብሬኪንግ ሆኖ መነጋገሪያ የሆነው። በጣም 10 ሳምንታት ነው የተባለው በጉዳቱ ምክንያት ከሜዳ የሚርቀው ኦልሞስት ይሄ ወደ 2 ወር አካባቢ ነው። ግን ከዛ መረጃ በኋላ ደግሞ አትሌቲክ ነው የወጣው ይህን ዜና። አሁንም ማንቸስተር ዩናይትዶች ኤግዛክትሊ ለምን ያህል ሳምንታት ተጫዋቹ ከሜዳ ይርቃል የሚለውን በእርግጠኝነት ለመግለጽ ተጨማሪ ምርመራ ያደርጉለታል ተጫዋቹ እና ሌላ ለየት ያለ መረጃ ተጨማሪ ሊወጣ ይችላል ተብሎ ተገልጿል። ግን ቢወጣም ከዚህ የከፋ አይሆንም። ምናልባት ተጫዋቹ ከሜዳ የሚርቅበት ጊዜ ወይ ሳምንት ቢያንስ ነው በተወሰኑ ሳምንታት። ኤኒዌይስ ግን አሁን በትንሹ ዶርጎ እንደ አቬሬጁን እንኳን ብንወስድ ለ2 ወራት ያህል ወይ ደግሞ ለ8 ሳምንታት ያህል የማንቸስተር ዩናይትድን የማያገለግል ይሆናል ማለት ነው ተጫዋቹ። በጣም በጣም መጥፎ ዜና ነው ይሄ፣ በጣም መጥፎ ዜና። ትላንት የዩናይትድ ደጋፊዎችንም እንዲሁ ስሜት ለመቃኘት ሙከራ ሳደርግ ነበር። ቤተሰቦቻችን አንድ የተገረምኩበት ነገር ዶርጎ አይንህን ላፈር የተባለ በሆኑ ጨዋታዎች ላይ ለማንቸስተር ዩናይትድ እንደው መጥፎ የሆኑ እንቅስቃሴዎች እንዳጋጣሚ ሆነው ያደረገባቸው ጨዋታዎች አሉ። በጣም ሲወቀስ የነበረ አሰላለፉ ውስጥ በመግባቱ ተጫዋቹ ፋይናል ፕሮዳክቱ ጥሩ ባለመሆኑ በጣም ሲተች የነበረ ልጅ ነው። አሁን ደግሞ በአጭር ጊዜ ውስጥ በተለይ ባለፈው ሲቲ ጨዋታና አርሰናል ጨዋታ ላይ ባደረጋቸው ነገር ውስጥ አሁን ባደረጋቸው ጎሎች፣ እንቅስቃሴዎች ምርጥ ብቃቱን ተከትሎ የዩናይትድ ደጋፊዎች በጣም ሾክ ነው የሆን ነው እኔንም ጨምሮ ማለት ነው። እና አብዛኛው የዩናይትድ ደጋፊ አሁን ዶርጉ በመጎዳቱ ተስፋ የመቁረጥ ትልቅ ተጫዋች ማንቸስተር ዩናይትድ እንዳጣ የመሰማት አይነት መንፈስ እና ስሜት ነው የተመለከትኩት ያየሁት ማለት ነው። እና ይሄ ነገር ትንሽ ያስገርሞኛል። ልጁ ምን ያህል የዩናይትድ ወሳኝ ተጫዋች እየሆነ እንደመጣ ደጋፊዎች ምን ያህል እሱ ላይ ትረስት እየጣሉ መምጣታቸውን ያሳየ ሁኔታ ነው የተፈጠረው በዚህ ምክንያት ማለት ነው። እና የዶርጉ ለዩናይትድ አለማገልገል ምናልባት አሁን ማንቸስተር ዩናይትድ እውነት ለመናገር በሱ ቦታ ላይ ማቲያስ ኩኛ አለው። ኩኛ የሱን ቦታ ተክቶ ሊጫወት ይችላል። ቤንጃሚን ሸሽኮ ብዙ የመሰለፍ ዕድል ሊያገኝ ይችላል። በዶርጉ ጉዳት ምክንያት የሆነ መፍትሄ ይፈጥራል ብዬ እጠብቃለሁ። ማይክል ካሪክ ግን ይጎዳል፣ ዩናይትድን ቶታሊ ይጎዳል። ይሄ ልጅ ሜዳ ላይ ባለመኖሩ ምክንያት በማጥቃት ብቻ አይደለም ብላቸው ቤተሰቦች የሚጎዳው በመከላከልም ነው። በመከላከልም ፓትሪክ ዶርጉ በጣም ጠቃሚ ተጫዋች ነበር ለማንቸስተር ዩናይትድ። ባክፎሩ አስፈላጊ ከሆነ ወደ ባክ ፋይፍ እንዲቀየር አንዳንድ ጊዜ መለስ ብሎ ሲረዳ የተከላካይ ባህሪም ስላለው ልጁ በዊንግ ቦታ ላይ ቢሰለፍ እንኳን ጥሩ ዲፌንድ ያደርግ ነበረ። ምክንያቱም ኩኛ እንደ ፓትሪክ ዶርጉ ሊከላከል አይችልም። ይሄን መናገር ይችላል። ኦፍኮርስ ወደኋላ ተመልሶ ቲሙን ሊያግዝ ይችላል፣ ማድረግም አለበት። ግን በዶርጉ መጠን ይሄን ያደርጋል ብዬ እኔ በግሌ አላስብም። ኩኛን የመሰለ ተጫዋች መያዛችን ትንሽ ተስፋ የሚሰጠንና ትንሽ እንደው እንድንጽናና የሚያደርገን ነገር ይመስለኛል ከዶርጉ ጉዳት በኋላ ቤተሰቦቼና ይሄ ዜና ትንሽ ለዩናይትድ ደጋፊዎች ጥሩ የሚባል ዜና አይመስለኝም ለእኛ። ኤኒዌይ 6 የፕሪሚየር ሊግ ጎሎችን አድርጎ 3 ጎሎችን አስቆጥሮ እንዲሁም 1 አሲስት አድርጓል። በተለይ ባለፉት 2 ጨዋታዎች ላይ ተጫዋቹ ያገባቸውን አስደናቂ ጎሎች ሳንዘነጋ ማለት ነው። ዶርጉ በነገራችሁ ላይ ብዙ ፋውል የተሰራበት የማንቸስተር ዩናይትድ ተጫዋች ነው። እንደዚሁም 60 ስፕሪንት በማድረግ ተጫዋቹ አሁን ጃንዋሪ ወር እንዲሁ ጀምሮ ማለት ነው ከዚህ ወር ላይ 60 ስፕሪንቶችን በማድረግ የ7ኛ ደረጃ ላይ መቀመጥ የቻለ ነው ማለት ነው። ስካይ ስፖርት ነው ይሄን መረጃ ያወጣው። ከዩናይትድ ተጫዋቾች 60 ስፕሪንቶችን ኮምፕሊት በማድረግ
ተጫዋቹ ምን ያህል ጥሩ ፎርም ላይ እንደሆነ ያመላክታል። 9ኛ የማንቸስተር ዩናይትድ ጉዳት ነው ይሄ ጉዳት። ዶርጉ አሁን ተጎድቷል፣ ማርቲኔዝ ተጎድቶ ነበር፣ ሼሽኮም ተጎድቶ ነበር፣ ማዝራዊ፣ ሜሰን ማውንት፣ ዘርኪዚ፣ ማቲያስ ዴሊክት፣ ኮቢ ሜኖ እና ብሩኖ ፈርናንዴዝ ኢቨን ሳይቀር ዩናይትድ በዚህ ሲዝን ጉዳት ያስተናገዱበት ተጫዋቾች ናቸው። የዶርጉን ጉዳት ተከትሎ ካዳ ለምን ያህል ጨዋታ ከሜዳ ይርቃል የሚለውን መረጃ ስናይ 8 የሚጠጉ ጨዋታዎች ዶርጉ ሊያመልጡት እንደሚችሉ ተነግሯል። ከዛ በኋላ ኢንተርናሽናል ብሬክ አለ። 8 ጨዋታ ቀላል አይደለም። ከ15 ጨዋታዎች ነው 8 ጨዋታዎች የሚያመልጡት ማለት ነው። ስለዚህ ሊመለስ የሚችለው ለዩናይትድ የመጨረሻዎቹ 7 ጨዋታዎች ነው ማለት ነው። በመሀል ኢንተርናሽናል ብሬክ ስላለ ምናልባት ተጫዋቹ ቀደም ብሎ ሊመጣ የሚችልበት እድል አለ። ግን አትሊስት ቀጣይ ዩናይትድ የሚያደርገው ጨዋታ የፉልሃም ጨዋታ በሜዳችን ነው የምናደርገው። ይሄን ፎር ሹር ዶርጉ አይኖርም። ከዛ ቶተንሃምን 2 ጨዋታ ተከታታይ በሜዳችን እናደርጋለን። በነገራችሁ ላይ ይሄን በኦልድ ትራፎርድ የምናደርገውን ጨዋታም ተጫዋቹ አይገኝም ማለት ነው። ከዛ ከሌላኛው የለንደን ከተማ ክለብ ዌስትሃም ዩናይትድ ጋር አዌ ነው እዚህ ጋር የምንወጣው። ይሄ 3ኛ ጨዋታችን ነው። ኤቨርተንን እንደዚሁ የምንገጥም ይሆናል። ይሄም አንዱ ተጠባቂ የሆነ የማንቸስተር ዩናይትድ ጨዋታ ነው። ከክሪስታል ፓላስም ጋር የምናደርገው የሜዳ ላይ ጨዋታ አለ። እዚህም ጨዋታ ላይ አይገኝም። ከዛ በኋላ ያሉ ጨዋታዎች ላይ እንግዲህ አጠራጣሪ ነው እንደ ሁኔታዎች ሊወሰኑና እንደ ተጫዋቹ የምርመራ ውጤት አሁን ይገለጻል የተባለው የሚጠበቅና የሚወሰን ነው የሆነው ማለት ነው። ግን አትሊስት እነኚህን 5 ጨዋታዎች ዶርጎ በእርግጠኝነት አይሰለፍም። ከዛ ውጭ ኒውካስል ዩናይትድ፣ ከዛ አስቶን ቪላ አለ፣ ከዛ በርንመዝ አለ። እነኚህ ጨዋታዎች ደግሞ አጠራጣሪ ናቸው፣ ቀጣይ 3ቱ ጨዋታዎች ማለት ነው። ስለዚህ ኦልሞስት ወደ 8 ጨዋታዎች በጉዳቱ ምክንያት ፓትሪክ ዶርጉ ሊያመልጡት ለዩናይትድ ላያገለግል ይችላል ማለት ነው። አሁን በዚሁ ዶርጉ የማያገለግልበትን ጨዋታ ካነሳን ዘንዳ ሴር ላሜንስ የተናገረውን አንድ ሀሳብ ላንሳና ወደ ቀጣይ ዜናዎቻችን እንለፍ። ላሜንስ ምን አለ መሰላችሁ? የዩናይትድን ቀጣይ 5 ጨዋታዎች ነግራቸዋለሁ። በጣም ኢዝሊ ዩናይትድ እንደው በፕሪሚየር ሊጉ ሁሌ ይምላሉ ኢዝሊ የሚባል ጌም የለም። ግን ቀጣይ የምናደርጋቸው 5 ጨዋታዎች 5ቱም 15 ነጥብ ልንወስድ የምንችልባቸው ጨዋታዎች ናቸው። ከዚህ በፊት ካልኩሌት አድርገን እናውቃለን። ቤተሰቦቻችን ሩበን አሞሪም በነበረ ሰዓት ያኔ ጥሩ ፎርም ላይ ተከታታይ እያሸነፉ በመጡ ሰዓት አንድ 10 ጨዋታዎችን አይተን ቀላል ፊክስቸሮች ነው ያሉት ዩናይትድ ብለን ሁሉ ካልኩሌት አድርገን 20 ምናምን ነጥቦችን ቢያገኝ እያለን እንደዚህ ስናወራ ነበር። ኦፍኮርስ አሁን ያንን ማለት እፈራለሁ ቤተሰቦች፣ ምክንያቱም ያኔ የገመትነው ዩናይትድ አልሆነልንም። እንደውም በጣም ብዙ ነጥቦችን ጣለ በወቅቱ። ግን የጣላቸው ነጥቦች በጣም የሚያስገርመው ከቶፕ ከሆኑ ቲሞች ነጥብ ይወስዳል ወይ ነጥብ ያስጥላል። ዩናይትድ አቬሬጅ ከሆኑ በተለይ በተምስ ከ7 ጀምሮ እና ከ10 በታች ያሉ ከ7 ወደ ታች ያሉ ቲሞች ጋር ሲጫወት ቲሙ አላስፈላጊ የሆኑ ነጥቦችን ይጥላል። ይህን ነገር ሴር ላሜንስ ከአርሰናል ጨዋታ በኋላ ተናግሮታል። አሁን ትላልቅ ቡድኖችን ማሸነፍ እንደምችል 3 ነጥብ ከእንደሱ መውሰድ እንደምንችል አሳይተናል አለ በብዙ ጨዋታዎች ላይ። አሁን ደግሞ ማድረግ ያለብን በሎ ብሎክ የሚጫወቱ ቲሞችን ስንገጥም እንዴት አድርገን ማሸነፍ እንዳለብን ማወቅ አለብን፣ ይሄን ማሳየት መቻል አለብን በሚል ነው ማለት ነው። እንግዲህ ትልቅ የሆነ ቻሌንጅ ለአሰልጣኙም ቢሆን ለካሪክ የሰጠው ማለት ነው። እና ካሪክን አየነው በሁለት ትላልቅ ጨዋታዎች ላይ ለማጥቃት ድፍረት ባላቸው ቲሞች እንዴት አድርጎ ሴታፕ እንደሚያደርግ እንዴት አድርጎ ማሸነፍ እንደሚችል አሳይቶናል። አሁን ደግሞ በሎ ብሎክ የሚጫወቱ ቲሞችን ምን ያደርጋል? ወደኋላ ሴት ባክ አድርገው መከላከልን ምርጫቸው ያደረጉ እና ደግሞ በካውንተር ኳሱን ላይ ዩናይትድ ሰጥተው በካውንተር የሚያገኙትን የጎል ማግባት እድሎች ለመጠቀም ጥረት የሚያደርጉና ከዚህ በፊት ዩናይትድን ብዙ ነጥቦች ሲያስጥሉ የነበሩ እነኚህ መካከለኛ የምንላቸውን ቲሞች እንዴት አድርጎ ማይክል ካሪክ ትሪት ያደርጋል እና ዩናይትድ በምን አይነት መልኩ ውጤት ይዞ እንዲወጣ ሴታፑን ይሰራል በካሪክ የሚለው ሁላችንም ልንጓጓለት ልናየው የምንፈልገው ነገር ይመስለኛል። ምክንያቱም ለዚህ ነው ሴር ላሜንስ ከፉልሃም ጨዋታ በፊት እንደዚህ ያለው ከትልልቅ ቡድኖች ጋር ማሸነፍ እንደምንችል አስመስክረናል። አሁን ግን ትኩረታችን መሆን ያለበት እንደ ፉልሃም ተከላክለው የሚጫወቱ ቡድኖችን ማሸነፍ ላይ ነው። ትልቅ ቡድን እስከሆንን ድረስና ትልቅ ነን እስካልን ድረስ እንዲህ አይነት ጨዋታዎችንም ጭምር ማሸነፍ ይኖርብናል በሚል
ላሜንስ ከአርሰናል ጨዋታ በኋላ እችን በጣም ወሳኝ የሆነች አስተያየት የሰጠው ማለት ነው። እና ቀጣዩን የካሪክ ዩናይትድ ሴታፕ ለማየት የሚያጓጓ ነው የሚመስለው። ግን ፖቴንሻል ዩናይትድ እንደው እንደ ሌሎቹ ትልልቅ ቡድኖች እንደተጫወት ነው እና በዛ ሴታፕ እና በዛ አይምሮ ዝግጁነት ጨዋታዎችን የምናደርግ ከሆነ ከተከታታይ 5 ጨዋታዎች ላይ 15 ነጥብ የምናገኝበት ጥሩ እድል ዩናይትድ አለው። ወደ ዝውውር ዜናዎች ደግሞ አለፍን ቤተሰቦቻችን። በዚህ የዝውውር መስኮት ያው ብዙ እንቅስቃሴዎች የሉም። አጠቃላይ የዝውውር ማርኬቱ ከተወሰኑ ክለቦች በስተቀር መቀዛቀዝ ባህሪ ታይቶበታል። በተለይ ማንቸስተር ዩናይትድ ቤት እንቅስቃሴዎች ያሉ አይመስሉም። ከሚገቡም ከሚወጡም ተጫዋቾች ብዙ ነገር እየተወራ አይደለም። እንደውም ከዛ ይልቅ ትኩረት እየሳበ ያለው ነገር የተጫዋቾች ኮንትራት ጉዳይ ሆኗል። የኮቢ ሜኖ ኮንትራት ጉዳይ አለ፣ የብሩኖ ፈርናንዴዝ አለ፣ የሃሪ ማጉዌር አለ። መከራከሪያ ሆኗል። እንደው እነኚህ ተጫዋቾች ኮንትራት ማደስ አለባቸው፣ መፈረም አለባቸው ብለው ሀሳብ የሚያነሱ አሉ። እስከ ካሳሚሮ ድረስ ማለት ነው። መልቀቁን ቢያረጋግጥም ግን አሁንም ተጫዋቹ መልቀቅ የለበትም፣ በዩናይትድ ቤት ሁሉም ማደስ አለበት ብለው የሚከራከሩ ደጋፊዎች አሉ። ወቅታዊ ብቃቱ ጥሩ መሆኑን ተከትሎ ካሳሜሮ ግን የጋራ ስምምነት ነው። የካሳሜሮ በክለቡ ፍላጎት ብቻ የሆነ አይደለም። ተጫዋቹን ፈልጎ ነው ተስማምተው የሚለቀው ማለት ነው። የትላንት የሰማነው ዜና ግን ከብሩኖ ፈርናንዴዝ ጋር በተያያዘ ምንድን ነው ተጫዋቹ ውሌን አድሳለሁኝ በዩናይትድ ቤት መቆየት እፈልጋለሁኝ አሉ። ነገር ግን ውሌን ሳድስ አሁን ከማገኘው 300,000 ፓውንድ ሳምንታዊ ደሞዝ 100,000 ፓውንድ ሳምንታዊ ደሞዝ ተጨምሮልኝ በ400,000 ፓውንድ ነው ውሌን ማደስ የምፈልገው የሚል ጥያቄ ያነሳ ነው ብሩኖ ፈርናንዴዝ እየተባለ ያሉ። አላቅም ይህን ጥያቄ ሲያቀርብ እንግዲህ ብሩኖ የክለቡ አመራሮች ምን አይነት ምላሽ ሊሰጡት እንደሚችሉ ግን በደስታ እንደማይቀበሉት ምንም ጥያቄ የለውም። ሌታሎን 100,000 ፓውንድ ይጨመርልኝ ብሎ ቀርቶ ብሩኖ ኢቨን አሁን ባለው የ300,000 ፓውንድ የኢኔሶች ካላቸው ፖሊሲ አንጻር አሁን የማንቸስተር ዩናይትድን ዌጅ ቢል በጣም ለማውረድ ነው ጥረት እያደረጉ ያሉት። ከ200,000 ፓውንድ በታች ነው ለአዳዲስ ተጫዋቾች ኮንትራት ደሞዝ እየሰጡ እየከፈሉ የሚገኙት። አውቃለሁ ብሩኖ ፈርናንዴዝ የዩናይትድ በጣም ወሳኝ ተጫዋች ነው። በጣም የክለቡ ሀርት ቢት ነው ማለት ይቻላል። ከዛ አትሌቲክ የተባለው ጋዜጣ በየክለቡ ያሉ ተጽዕኖ ፈጣሪ ተጫዋቾችን ወይንም ደግሞ አመራሮችን ባወጣበት ወቅት ማንቸስተር ዩናይትድ ብሎ ብሩኖ ፈርናንዴዝን ነው የጠቀሰው። ይህን ያለው ዘ አትሌቲክ በምክንያት ነው። የዚህ ሲዝን ብቻ አይደለም፣ ያለፉት ዓመታት ብሩኖ ፈርናንዴዝ ለማንቸስተር ዩናይትድ ከፈረመ ጊዜ ጀምሮ ለዩናይትድ ባለው አስተዋጽኦ የቡድኑ ፖስተር ማን ነው? ብሩኖ ፈርናንዴዝ ያለ ማንቸስተር ዩናይትድ፣ ማንቸስተር ዩናይትድም ያለ ብሩኖ ፈርናንዴዝ የሚሆን ነገር አይመስልም። ቤተሰቦቻችን ኢቨን በዚህ ሲዝን እንኳን ብታየው 64 ቻንስ ክሬት አድርጓል። 38 ኦፖዚሽን ቻንስ ክሬት በማድረግ ተጫዋቹ እንደዚሁ አንደኛ ነው። እንዲሁም 21 ስሩ ቦሎችን በማድረግ ተጫዋቹ በፕሪሚየር ሊጉ ቀዳሚው ነው። ከዛ ውጭ 5 ትልልቅ እድሎችንም እንዲሁ የፈጠረ ነው። እንዲሁም 10 አሲስት ማድረግ ችሏል ማለት ነው እና በእነዚህ ሁሉ በነገርኳችሁ ስታቶች ልጁ ከሊጉ ቀዳሚው ተጫዋች ነው። ምን ያህል ወሳኝ የዩናይትድ የቁርጥ ቀን ልጅ እንደሆነ እንደውም ባለፉት ዓመታት ላይ አይ ቲንክ በተለይ አምና ያለ ብሩኖ ፈርናንዴዝ ዩናይትድ የቱ ጋር ሊያጠናቀቅ ይችል እንደነበረ ማሰብ በጣም ከባድ ነው። እኔ ብሩኖ ፈርናንዴዝ ያለውን ፖቴንሻል እንደውም 100% በደንብ አውጥቶ አልሰጠም። በአንዳንድ ጨዋታዎች ላይ ባክነዋል። በተለይ በአሞሪም ስር ብዬ ነው በግል የማስበው እና ተጫዋቹ አሁን 400,000 ፓውንድ እንደ ደጋፊ እንደ ማንቸስተር ዩናይትድ ደጋፊ አሁን የኔ ሀሳብ ምንድን ነው ብሩኖ በዩናይትድ ቤት ቢቆይ እና አማካዮች ከኋላ የሚመጡ ከሆነ መምጣታቸውም አይቀርም። ቀጣይ ክረምት ላይ አትሊስት 2 አማካዮች ይመጣሉ። ዩናይትድ ይበልጥ ተጠቃሚ ነው የሚሆነው በብሩኖ ፈርናንዴዝ ቆይታ፣ ምንም ጥያቄ የለውም። ግን ደግሞ 400,000 ፓውንድ ብሩኖ ጠየቀ ማለት ያውቋል። ምን እንደፈለገ ብሩኖ ፈርናንዴዝ ያውቃል እና ምን እንዳለውም ያውቃል። ፖቴንሻሉ ልጁ ሌላ ቦታ ቢሄድ ኢዝሊ ይሄ ገንዘብ ሊከፈለው እንደሚችል፣ ወደ ሳውዲ ቢሄድ በተለይ ሞስት ፕሮባብሊ ይሄን ገንዘብ ሊያገኝ እንደሚችል ያውቃል። አላቅም ሌላ ክለብ አውሮፓ ውስጥ ያለ ቲም ይሄን ያህል ገንዘብ ይከፍለዋል እሱን ለማስፈረም ብዬ ማሰብም ደግሞ እንዲሁ ይከብደኛል። ግን ኤልዝዌር ሌላ ቦታ ሳውዲ፣ በተለይ ሳውዲ የትኛውም ቲም አይ ቲንክ ከዚህ በላይም ሊከፍለው ሊሰጠው ይችላል ለብሩኖ ፈርናንዴዝ። ስለዚህ
ለክለቡ አመራሮች ትልቅ የሆነ ራስ ምታት ነው የሆነባቸው ራስ ምታት የሆነ አሳይመንት ነው የሰጣቸው። አይ ዶንት ቲንክ እኔ ግን አይመስለኝም ቤተሰቦቻችን ብሩኖ ፈርናንዴዝ በዚህ ይሄ ከሆነ ፍላጎቱ 400,000 ፓውንድ ከሆነ በሳምንት የጠየቀው ኢኒዮሶች እንደውም እሱን ለመሸጥ እና ከሱ ሽያጭ ከሚያገኙትን ገንዘብ በሌሎች ዝውውሮች ላይ ለመጠቀም ሰበብ የሚያገኙ ነው የሚመስለኝ ሰበብ የሚያገኙ ይመስለኛል። እሱም ማንቸስተር ዩናይትድን ዝም ብሎ ተነስቶ ከመሬት ተነስቶ ለቃለሁኝ በቃኝ በዩናይትድ ቤት ብሎ ከማለት እንደዚህ አይነት ምክንያታዊ የሆነ ጥያቄ በመጠየቅ እና የሚገባውን የሚመስለው ምክንያታዊ እና የሚገባውን የሚመስለው ደሞዝ በመጠየቅ ለመልቀቁ ሰበብ የሚሆን ጥሩ የሆነ እንትን ይመስለኛል እኔ በግሌ ማለት ነው። ብቻ ለክለቡ አመራሮችም ጥሩ ሰበብ ነው፣ ለተጫዋቹም ቢሆን ጥሩ ሰበብ ነው። ተጫዋቹ አልተከፈለኝም ይላል። የክለቡ አመራር ደግሞ የደሞዝ ስኬልን ከዚህ በላይ አላደርግም የትኛውም ተጫዋች ቢሆን የሚል ሰበብ ለማቅረብ እና ሁለቱም ለመለያየት ምናልባት ጥሩ መንገድ ሊሆናቸው ይችል ይሆናል። ብቻ አናቅም ቤተሰቦቻችን የሚፈጠረውን ነገር። ግን ብሩኖ ይሄን ያህል ደሞዝ ጠይቋል የተባሉ ትላልቅ እንደው በአውሮፓ ያሉ ትላልቅ የሆኑ አማካዮች የሚከፈላቸውን ደሞዝ ስናይ በብሩኖ ፈርናንዴስ ሌቭል ያሉ ተጫዋቾች ኦፍኮርስ የእሱን ሌቭል በቀጥታ ለማወዳደር አይደለም፣ ግን ከደሞዝ አንጻር ለምሳሌ ፔድሪ 240,000 ዩሮ ነው በሳምንት የሚከፈለው። ቤሊንግሃም 400,000 ዩሮ ይከፈለዋል። በጣም ትልቅ ገንዘብ ነው። በነገራቸው ላይ ቤሊንግሃም የሚከፈለው በሪያል ማድሪድ ቤት በሳምንት ነው ይህን ያህል ገንዘብ የሚያገኘው። ዲዮንግ በባርሴሎና ቤት 365,000 ዩሮ ነው የሚያገኘው። ራይስ በአርሰናል ቤት 240,000 ፓውንድ ነው። ያው ዩሮና እንትኑን እየለየን እንግሊዝ ፓውንድ ስለሆነ ነው ቤተሰቦቻችን። ካሴዶ በቼልሲ ቤት 150,000 ፓውንድ ያገኛል። እንዲሁም ኢንዞ እዛው ቼልሲ ቤት 180,000 ፓውንድ በሳምንት የሊቨርፑል ሶቦስ ላይ ደግሞ 120,000 ፓውንድ በሳምንት ያገኛል። ስለዚህ እዚህ ሊስት ውስጥ ከፍተኛ ተከፋይ የሆነው የአማካይ ስፍራ ተጫዋች ቤሊንግሃም ነው ማለት ነው። 400,000 ፓውንድ 400,000 ዩሮ በሳምንት የሚያገኝ ወይም ይሄን አይ ቲንክ በፓውንድ ወደ 350,000 ይጠጋል። ይሄ ማለት ካሳሜሮ አሁን ዩናይትድ ቤት የሚያገኘውን ደሞዝ ኢኩቫለንት የሆነ ነው ማለት ነው። ዩናይትድ አውሮፓ ሻምፒዮንስ ሊግ ስለማይሳተፍ ከ50 ሺዋ ልትቀነስ ትችላለች ወይ 300,000 ነው የሚያገኘው አሁን ካሳሜሮ። ብሩኖ ፈርናንዴዝ ደግሞ 250,000 ፓውንድ ነው የሚያገኘው። ደሞዙ 300 ቢሆንም ግን 25% ሻምፒዮንስ ሊግ ተሳታፊ ስላልሆንን ያው ስለሚቀንስባቸው አውቶማቲካሊ ማለት ነው። እና እነኚህ ከፍተኛ ተከፋይ ከሆኑት በላይ ደሞዝ ይከፈለኝ እያለ ነው ማለት ነው። እንግዲህ ብሩኖ ፈርናንዴዝ ከቤሊንግሃምም በላይ ነው በዩናይትድ ቤት ለመቆየት ሳምንታዊ ደሞዝ እየጠየቀ የሚገኘው። ዩናይትድ ታዲያ ለኮቢ ሜኖ ነው ደሞዝ ለመጨመር አሁን በዚህ ሰዓት ሬዲ የሆነው። ኮቢ ሜኖ ከ20,000 እስከ 30,000 ፓውንድ በሳምንት ያገኛል። አሁን ግን ለተጫዋቹ በሚሰጡት አዲስ ኮንትራት ላይ አትሊስት 100 እና እስከ 150,000 ፓውንድ የሚደርስ ሳምንታዊ ደሞዝ ሊከፍሉ ፈቃደኛ ስለመሆናቸው ነው የተነገረው። የፓትሪክ ዶርጉን ጉዳት ተከትሎ ወደ ዝውውር መረጃዎች ስናልፍ ዩናይትዶች አይ ቲንክ በአንድ ተጫዋች ምናልባት የእሱን ቦታ ለመተካት ወደ ገበያው ሊወጡ ይችላሉ እና ይህን እድል ሊመለከቱ ይችላሉ ተብሎ ስሙ የተጠቀሰ አንድ ልጅ አለ እና ይህን ተጫዋች በናንሳ 18 ዓመቱ ነው። ተጫዋቹ ከድር ሜቴ ተብሎ ነው የሚጠራው። የፓትሪክ ዶርጉን ቦታ ይሸፍናል የሚል እምነት በዩናይትድ ቤትም እንዲሁ ይገኛል። ምክንያቱም ተጫዋቹ በግራ ክንፍ ቦታ ላይ መጫወት አቅም አለው። እንዲሁም 9 ቁጥር ቦታ አጥቂ ሆኖ መጫወት እንትን ፕሮፋይል አለው ተብሎ ነው ስሙ እየተነሳ ያለው። በአልሂላል የሚፈለግ ተጫዋች ነው ሜቴ። 30 ሚሊዮን ዩሮ ደግሞ የተጫዋቹ የመሸጫ ዋጋ ነው ተብሎም ለዩናይትድ ይህን ያህል በጣም የሚከብድ ዋጋ እንዳልሆነ ተገልጿል። ዘጋርዲያን ደግሞ ዜናውን ማውጣቱ ምናልባት ዩናይትድ በቀጣዮቹ ጥቂት ቀናት ውስጥ የክለቡ አመራሮች ካመኑበትና እንደው የዶርጎ ቦታ በደንብ መሸፈን አለበት ብለው ከውሳኔ ላይ የሚደርሱ ከሆነ የዚህን ተጫዋች ዝውውር ሊፈጽሙት ይችላሉ የሚል ሪፖርት ነው የወጣው። ዘጋርዲያን ከትንሽ ከሚታመኑ እንደው ከታይብሎይድ ከምንላቸው የዜና ምንጮቻችን ትንሽ የተሻለ የዜና ምንጭ እንደሆነም ይታወቃል እና የ18 ዓመቱ ሜቴ የተባለው ተጫዋች ወደ ማንቸስተር ዩናይትድ የመምጣት እድል እንዳለው ነው የተነገረው። ለሬንስ ለፈረንሳዊ ሬንስ ክለብ እየተጫወተ የሚገኝ የግራ ክንፍ መስመር ተጫዋች ነው ተብሎ ነው የተገለጸው። ግን እርግጥ አይደለም። በዶርጎ ተጎድቷል። ኦፍኮርስ አውቃለሁ ዩናይትድ
ይሄን ልጅ መተካት አለበት፣ ምንም ጥያቄ የለውም። ይሄን ልጅ መተካት ሳይኖርበት በራሱ ዩናይትድ ወደ ገበያው ወጥቶ ማርኬት ላይ ሲንቀሳቀስ ነበር። እንደምታውቁት ለሲቲ የፈረመው ተጫዋች አለ ሴሜንዮ፣ እዛ ቦታ ላይ ነው የሚጫወተው፣ አሁን ዶርጉ የሚጫወትበት የነበረበት ቦታ ላይ ማለት ነው። ኢቨን ይህን ተጫዋች ሊያመጣ ዩናይትድ ማርኬት ውስጥ ገብቶ በደንብ ጨረታ ውስጥ ተፎካክሮ 65 ሚሊዮን ፓውንድ ለማውጣት ፈቃደኛ ነበር። እንኳን ዶርጉ ተጎርቶ ቀርቶ ማለት ነው። አሁን ዶርጉ ሲጎዳ ደግሞ አስብ። ዩናይትድ ይፈልገዋል የተባለው ዳይሞንዴን ነበረ፣ ግን ይሄ ልጅ በሌipzig የሚሸጥ ተጫዋች አይደለም። ይሄ በግልጽ አውቀዋል። ስለዚህ እዚህ ጋር መጨከን ያስፈልጋል። እንደው የክለቡ አመራሮች ያላቸው ቁርጠኝነት አሁን የሚታይበት ነው የሚመስለኝ። አይ ቲንክ አውቃለሁ፣ አሁን ይወያዩበታል። እንደው የአማካይ ክፍሉ የሚረሳ ነው የሚመስለኝ። በዚህ ግርግር አማካይ ተጫዋች ሳያስፈርሙ የዝውውር መስኮቱ የመዘጋት እድል አለው። ግን የዶርጉ ጉዳት የክለቡን ቁልፍ ሰዎች አሰልጣኙንም የሆነ ነገር እንዲያደርጉ የሚጋብዝ እና ክለቡን ወደ ገበያው የሚያስወጣው ይመስለኛል እና ጋርዲያን ጋዜጣ ማንቸስተር ዩናይትዶች ይሄን ልጅ እንደ ሪያል የሆነ ሶሉሽን ለዶርጉ ቦታ ትክክለኛው ተተኪ አድርገው ነው የሚወስዱ። ችግሩ አሁን ይህን ተጫዋች በ30 ሚሊዮን ዩሮ ከፍለው በቋሚ ዝውውር ነው የሚያመጡት ወይንስ ደግሞ ሌሎች እንዲሁ የውሰት ኦፕሽኖችን ይመለከታሉ የሚለው ነው። እሱን እንግዲህ አብረን የምናይ ነው ማለት ነው የሚሆነው። ብዙ ስማቸው ከዩናይትድ ጋር የሚነሱ ተጫዋቾች ባሉ፣ ለምሳሌ ንዳዬ የተባለው ልጅ አሁንም ስሙ ከዩናይትድ ጋር እየተጠቀሰ ነው የሚገኘው። የዩናይትድ አመራሮች ተጫዋቹ በሚጫወትበት መንገድ ብዙ አድናቂዎች ያሉት ነው ተብሎ የተነገረው ከዩናይትድ አመራሮች ውስጥ ስል ያው እነ ጄልሰን ዊልኮክስ፣ እነ ኦማር ቤራዳ፣ እነ ክሪስቶፈር ቪቨል የዩናይትድ ቁልፍ ሰዎች ናቸው። እነኚህ ሰዎች ተጫዋቹን ያደንቁታል። የዩናይትድን የማጥቃት ኃይል ይበልጥ ያጠናክራል ብለው ያመኑበት ተጫዋች ነው እና ኒዳይ ስሙ ወደ ዩናይትድ ተያይዞ የሚገኝ አሁንም በተደጋጋሚ ስሙ እየተጠቀሰ ያለ ወደ ማንቸስተር ዩናይትድ ሊመጣ ይችላል ተብሎ እየተነገረለት ተጫዋች ነው። ከዛ ውጭ ደግሞ ኢክረም ኩር ፍራይበርጉን የአማካይ ስፍራ ተጫዋች ጆሃን ማዛምቢ ተብሎ የሚጠራ ልጅ እንደዚሁ አማካይ ስፍራ ላይ ምናልባት ለአደም ዋርተን ርካሽ የሆነ አማራጭ ነው ብለው ዩናይትዶች እንደ አንድ ኦፕሽን ይዘውታል ተብሎ በኢክረም ኩር ደግሞ ተነግሯል ማለት ነው። እንግዲህ አማካይ ቦታ ላይም ዩናይትድ ይሄ አግሬሲቭሊ በሰፊው የሚገባበት ጉዳይ ነው። የአማካይ ስፍራውን ማጠናከር ማለት ነው። አይ ቲንክ ይሄ ለአሁን ሳይሆን ወደፊቱ ገና የክረምት የዝውውር መስኮት አማራጭ ተጫዋቾችን የመለየት ስራ ይመስለኛል። የዩናይትድ ቺፍ የሆነው ተደራዳሪ ማት ሃርግሬቭስ ብዙ ስራዎች የሚኖሩበት ነው የሚመስለኝ። ከጥር የዝውውር መስኮት አሁን መጠናቀቂያ ቀናት ጨምሮ የፓትሪክ ዶርጉን ቦታ ለመተካት፣ ከዛ ውጭ ደግሞ ዩናይትድ ቀደም ብሎ ዝውውሮችን ለመፈጸምና ለመግደል ጥረት ያደርጋል። የኩኛ ዝውውር በነገራቸው ላይ ብዙ ነገር ተሰርቶ ነው በቅድሚያ ከወኪሉ ጋር ዝውውሮቹ የተፈጸሙት። ስለዚህ ጃንዋሪም ላይ ከተዘጋ በኋላ ለክረምቱ የዝውውር መስኮት ባክግራውንድ ስራዎች መሰራታቸው አይቀርም። ስለዚህ ነው ማት ሃርግሬቭስ በዩናይትድ የረዥም ጊዜ አማካይ ስፍራ ኢላማዎች ዝውውርን በተመለከተ ከባድ ስራ ከፊቱ ይጠብቀዋል ተብሎ የተነገረው። እነ ጆአዎ ጎሜዝ፣ እነ ታይለር አዳምስ፣ ዊልፍሬድ ኒዲዲ፣ ሩቨን ኔቬስ የሚመሳሰሉ ተጫዋቾች በጥር የዝውውር መስኮት ሊመጡ ይችላሉ ተብለው ስማቸው ቢነሳም እስካሁን ድረስ ግን የተጨበጠ ነገር በአማካይ ዝውውሮች ላይ ዩናይትድ እያደረገ አይደለም። ሜቢ የዝውውር መስኮቱ የመጨረሻ ቀናት ላይ አሁን ጃንዋሪ 28 ላይ ነው የምንገኘው እና ይሄ እስከ 31 መሰለኝ ጃንዋሪ የሚቆየው። ስለዚህ ዩናይትድ 3 የዝውውር ቀናት ብቻ ነው ያለው ማለት ነው። ተጫዋች ያመጣል አያመጣም፣ አማካይ ነው ለማምጣት ሙከራ የሚያደርገው ወይስ የዶርጉን ቦታ ለመተካት የግራ ክንፍ ተጫዋች ነው ለማምጣት ወደ ገበያ የሚወጣው የሚለውን በቀጣዮቹ ጥቂት ቀናት ውስጥ የምናይ ነው የሚሆነው። ቤተሰቦቻችን አብራችሁኝ ስለነበራችሁ እስካሁን ድረስ ስላደመጣችሁኝ እጅግ እጅግ በጣም ነው ከልብ የማመሰግነው ፋሚሊዎች። ነገ ደግሞ በተለየ ዜና እንዲሁ አገኛችኋለሁ። እስከዛ ሰላም ሁኑ ባይ